ነገር አልፈጠርኩም እንደኔ ማለት ነው። ካልሰራሽ እኮ ሂጂ በቃ ስተመስሎ ካልታየሽ ስህተቷን እያወቀች ዝም ስተቷን እያወቀች ብሩኬም ይቅርታ ይፈልጋል። ማን ይቅር ይበል? እዚህ እኮ አሁን ምን ማል አስገብታችሁ ልትጨቃጨቁ ነው እንዴ? እኔ ለመረዳት ፈቃደኛ ነኝ። አንተ ላይ ብቻ ዘጋ አባትነት ሁለቱንም አንድ ጥፊ ያለሳቸው እንግዲህ ያለፈው አለፈ። በቃ ይቅር ተባባሉና ወደ ነበራችሁበት ተመለሱ። እንግዲህ ምን የምትናገረው ነገር እኮ ያናዳል። ስልክ ለምን ዘጋሽም ስላት ልክ ነኝ። አሁን ትክክል ነው፣ ጥፋትሽን እመኚ ነው። ሀይሚ ደግሞ ለጥሩ ነገር ነው ያደረኩት ጥፋት አይደለም እያለች ነው የምትከራከረው። እንደዛ ከሆነ ስልኩ የኔ ነው እኮ መብትሽ ነው አይደል? የፈለግሽውን ነገር የፈለግኩትን አደርጋለሁ እኮ አድርጊ። ስልኩ የኔ ነው ምናምን፣ እነሱም ስልክ አላቸው። ስልክማ እንደዛማ አይባልም እንዴ! እንደዛ አይባልም ሀይሚ። እውነት ለመናገር ብዙ ነገሮች ይገጥሙሃል። ሁሉንም ነገር ደግሞ ለሰው አትናገርም። እኔ ባይዘዌ ስለተማርኩኝ ነው አሁን ላይ። አይ ቅመሟ ብትናገሪም ባትናገሪም የሰው ነገር የውሸቱንም እውነት ነው ብሎ ዝብዝብ ማድረጉን አይቀርም። እባክሽ ሰው ካሜራ ያው የኛ ህይወት መቼም ከካሜራ ይጋይታል አለ ይኖራል። ለዛ ደግሞ መስሞን እንግዲህ ችግር ነው። ሁሉ ነገር ካሜራ ላይ ይወጣና ከዛ ችግር መፍታት ሲያቅት እንዴት ይፈታል ማለት ነው። የሆነ ትንሽዬ ክፍተትህን ተጠቅሞ አሁን ላይ ደግሞ ያለውን ሁኔታ ታውቃለህ። ሰው አምሮብሻል፣ በጣም ቆንጆ ሆነሻል፣ ንግስቷ ማለት ነው። በጣም በጣም አምሮብሻል። እንደዚህ ውብ ሆነሽ ከብሩኬ ጋር መጣላት በመምጣትሽ ተናድጃለሁ። እንዴ እንደዛ ከሆነ ግዴታ ደግሞ መምጣት ነበረብኝ። ትናንት ቪዲዮ ተው ብሩክ ወንድማችን ተው ቡቡዬ፣ እንዴ ካልመጣችሁማ እኛስ እንዴት እንሆናለን እንዴ? ባልታመም ኖሮ ላትመጪ ነበር ማለት ነው አይደል? በዛው ቀርተሽ ጥራ አይወጣም እንጂ ይሄ ሚስጥር እንደው ምን ይሆን እንደዚህ እንደው ብሩክን አስጥሎ የሚያስኬድ ውሳኔ ሀይሚን ያጋጠማት ነገር ምንድን ነው ብናውቀው። እና እኔ ገቢ አይ ልክ ነሽ በቃ ይሻለኝና እሸኝሻለሁ እንድልሽ ነው የጠበቅሽው። ከሀይሚ ጋር ሲጣላና ሲጨቃጨቅ ማለት ነው ጃኬቱን የሚያወልቀው ነገር ማለት ነው ለምዶበታል። በቃ አይ ቅመሟ፣ አይ ንግስቷ፣ ምን አስበሽ ነው ግን እንዲህ ተከራከርሽ እኮ በቃ ጥፋተኛ ነሽ። አንቺ ጥፋተኛ ነሽ፣ እሱም ትክክል ነው፣ እሷም ትክክል ናት እየተባባሉ እንግዲህ ቤት እየመጡ ነው። ቤተሰብ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ ሀብትሻ በመካከላቸው ተገኝቶ የቡታጅራ የመጀመሪያ ጊዜ ጭቅጭቅ ተጀምሯል። እንግዲህ በዓሉ በሰላም አልፎ በሰላም ከቤትም ተሸኝተው ተመርቀው ቤተሰቦቻቸውን ማስተዋውቀው ሁሉን ነገር ጨርሰው በአንዲት ነጥብ ይኸው 2 ቀን ሙሉ ኮርፊያ በሉት። በአንድ ነጥብ አስባችሁታል? አስተማሪ እኮ በአንድ ነጥብ 1 ዓመት የለፋበትን ተማሪ 1 ዓመት የለፋበትን በአንድ ነጥብ ይወድቃል? ቤተሰብ ኧረ አይወድቅም። በአንድ ነጥብ አይወድቅም። ሰው ስህተቱ ማንጋ ነው ግን? ቤተሰቦች እስኪ ለእናንተ ልጠይቃችሁ። በቃ እኔ አሁን ሀይሚ ጋር መነሻው የሀይሚ ነው፣ ራሷ ተናግራለች። ግን ደግሞ ሀይሚ ስታብራራው ለሱ የሚጠቅመውን ነገር ነው ያደረገችው የመሰላት ማለት ነው። እሱ ደግሞ እኔ አልፈልግም፣ አንቺ በመሰለኝ ነው ወይ የምታደርጊው? ለምን አለ። ያንን ነገር ደግሞ ሀይሚ በቃ እሺ ጥፋተኛ ነኝ ይቅርታ እንድትለው ይፈልጋል ብሩክ ማለት ነው። ሀይሚ ደግሞ ልክ ለሀባምና ልክ ብሩኬ ሲመጣ ሽምጥጥ አደረገች። ብሩኬ ሲመጣ ሽምጥጥ አደረገች ጥፋቷን ሲነግራት። ሲቀጥል ደግሞ ትላንትና ውጭልኝ ስላላት ከንክኗታል። ሰው ሲናደድ ብዙ ነገር ይናገራል። ባይዘው ሀይሚ እያንዳንዷን ነገር ከተቆጣጠርሽ በጣም ብዙ ነገር ይኖራል። ስለዚህ ሁለታችሁም ሰከን በሉ እንዴ እናንተ ልጆች። ምንድን ነው 6 ወር ነው 1 ወር? ኧረ 6 ወርማ ብዙ ወር ነው እናንተ። ስንት ወር ነው? 4 ወር ወይ 3 ወር ቢሆናቸው ነው። ይህ 2 ወር ሰላም 1 ወር ጭቅጭቅ እንደዛ ነው እንዴ? እንዴት ብላችሁ ነው እናንተ አንድ ቤት የምትኖሩት? ቤተሰብ እንዴት ነው የሚኖሩት ነው ወይስ እንዴት ነው? ይሄ ነገር አላማረኝም። እንሂድበት እንዴ እንሂድበት። እስኪ ቤተሰብ እስኪ ጻፉ። እንሂድበት ከሆነ ነገሩ ያስኬዳል። ትክክል ናችሁ። እና እንደዛ ካልሆነ ግን አይመጣውም። በዚች በአንድ ሳምንትም በአንድ ወርም ጭቅጭቅ አይመጣውም። ምክንያቱም እቺ ሲምፕል ነገር ናት። በእርግጥ በብሩክ ቦታ ሆናችሁ ስታዩት ጥፋቱ የሀይሚ ነው ሙሉ ፐርሰንት ማለት ነው። ግን ደግሞ ሀይሚ ካስረዳች በኋላ ነው ያወቅነው። አሁን ብሩኬ ዝም ብላውን የሄደችው የጻፈችው ነገር ምንም ሊያብራራለት አልቻለም። ብሩክ አሁን አይናደድም ማለት አንችልም። ግን ደግሞ ሀይሚ ጋም ጥፋት ነው እንዳንል የራሷን ትክክለኛ መረጃ አስቀመጠች። ስለዚህ ምን እናርገኛ? በመካከላቸው ምን እናርግ?
ስለዚህ በቃ ሀይሚ ይቅር በይ ነው እኔ የምለው። ምክንያቱም መነሻው እሷ ስለሆነች ማለት ነው። ሰው እንግዲህ ጥፋት ከተነሳበት ሰው ነው ይቅርታ የሚባለው አይደል እንዴ? ስለዚህ ያው ብሩኬ ይቅርታ ነው የሚፈልገው መሰለኝ። ይቅርታ መባል ነው እንግዲህ አላቅም ምን እንደሚፈልግ በማናግርበት መልኩ አናግራታለሁ ብሏል። ባይዞ ወይ እንደዚህ ብቻዋን የምትወስነው ውሳኔ ትንሽ የሚከብድ ይመስለኛል። ቤተሰቦች ያው ወደ ስራ ገብተናል ካላችሁን ሁለታችሁም ትክክል ናችሁ፣ እንገፋችኋለን። እንደዛ ነው እኔ የማስበው። ቤተሰቦች ደግሞ የራሳችሁን እኔ ያላወቅኩትን ነገር ኮመንት ስር ብጽፉልኝ በጣም ደስ ይለኛል። እዚህ ጋር ምንም የሚያሰዳድብ ነገር የለም። መሳደብ ከፈለጋችሁ ተሳደቡ፣ ግን እዚህ ጋር ምንም የሚያሳድብ ነገር የለም። ምንም ማለት ነው። በቃ ስራና ስራ ላይ ናቸው። እውነትም ተኮራርፈውም ከሆነም ሀይሚን በራሷ መንገድ ትክክል ናት፣ ብሩኬን በራሱ መንገድ 100% ትክክል ነው። ሀይሚ ጋር ብሩክ ታሞ እንደዛ ባይሆን ኖሮ ሀይሚ ተመልሳ ትመጣ መሆን እንግዲህ እንደተረዳው ማለት ነው። የሄደችበት ነገር እስካሁን ድረስ ለምን ግልጽ አላደረገችለትም? እስካሁን ከካሜራ ጀርባ እስካሁን ድረስ ለምን አልተነገረም? ይሄ ነገር ስራ ነው ብዬ ነው የማስበው። ኦልሞስት እንዲች ይቺ ሚስጥር ይቺ እንዲች እየተባለች ትንሽ የተወሰነ ጊዜ የሚቀጥሉባት ፓርት ይመስለኛል። ኤኒዌይስ ችግር እንኳን ቢኖር ኖሮ ወደኛ እንደዚህ አይመጡም ቤተሰቦች። በቃ ትንሽ ነገር አላግባባቸውን ከዛ አስፍተው ይዘውልን መጡ። ስለዚህ የሚግባቡበትን መንገድ እናንተ ደግሞ የራሳችሁን መንገድ ማመቻቸት ነው እንጂ ዛሬም አሁን ሀብ መሀል ገብቶ ለሁለቱም እኩል ፍርድ ነው የሰጠው። ስለዚህ እንዲህ ለምን ሀይሚን እንዲህ ያልካት እንን ማለታቸው አይቀርም መቼስ። በጎቹ እኮ ችግር እኮ ናቸው። ችግር እንዲህ ማለታቸው አይቀርም እና ማለት ሁለቱን ከሀብ በልጠን እኛ እናውቃቸውም ሁለቱ ጋር ማለት ነው። ከሀብ አንበልጥም መቼም በሁለቱ መካከል ያለውን ነገር ማለት ነው። ሶ ሀብም ሀይሚን ያከብራታል፣ ሀይሚም ሀብን ታከብረዋለች። ተከባብረው ያሉ ቤተሰቦች ናቸው። ስለዚህ በዚህ ልክ ብሩክን የተናገረችበት መንገድ ምን ይመስላችኋል? ቤተሰብ በራሳችሁ ግምት አስቀምጡ፣ በራሳችሁ በተረዳችሁት መልኩ ማለት ነው። እኔ ግን በስራ መልክ ነው የተረዳኋቸው። ብሩኬን ቢሆን የዚህን ያክል እንደዚህ ቆሞ በሀይሚን ሀብ ፊት እንደዚህ ይቆጣታል ብዬ በፍጹም እኔ አላስብም። ስለዚህ ያሰቡት ፕላን ምን እንደሆነ ባናቅም እንግዲህ ሀይሚ ያደረገችው ነገር መጀመሪያ ላይ ጸጽቷት ተመልሳ መታለች። ተመልሳ ስትመጣ የጠበቃት ነገር ሌላ ነው። ግን ደግሞ ያም ለምን ሆነ ብለን መውቀስ ብሩኬን አንችልም። ቤተሰቦች ማንም ሰው ከመሬት ተነስቶ አሁን ዛሬ እንደዚህ ተጨቃጭቀዋል፣ ተመላልሰዋል። አሁን በዚህ መካከል ሀይሚ ስልኳንም ጥፍት አድርጋ ራሷን ብጠፋ ምንም ችግር የለውም። ሲምፕል ነው። ያኔ ጥፋተኛ ነኝ በቃ ይኸው እንዲህ ባልላት አትሄድም ብሎ ያስባል ብሩክ። ገባችሁ? ግን አሁን የዛን ጊዜ ሰው ሰላም እያለ ገና ለገና እንዲህ ይቆጣኛል፣ የእሱ ችግር እንዲህ ይበላሽበታል ብሎ ሰው በራሱ መላምት እንደዛ ስልክ ምንም ጥርቅምቅም አድርጎ የፈለገበት ሄዶ ማምጣት በጣም ትልቅ ነውር ነው፣ እውነት ለመናገር ማለት ነው። ይሄ ምንም እውነት የሆነ ነገር ነው። ምንም ሊደበቅ አይችልም። ነውር ነው፣ አይደረግም። በራሷ መንገድ እኮ ትክክል ናት። ግን ምን ዋጋ አለው? የራሷን መንገድ ማንም የሚያውቅ የለም ማለት ይሄ ሰው እሷን ሁል ጊዜ ያገኛታል፣ ሁል ጊዜ ይገናኛሉ። በዛች ታይም ውስጥ ግን እሱ ይከለክለኛል እኔ የምሄድበትን ነገር። ከዛኔ ሄጄ ጉዳይን ጨርሼ ተመልሼ ስመጣ እሱን አገኘዋለሁ። ኧረ ማይሆን ነገር ነው ይሄ ፌር ነው። የምሬን ስላችሁ ማለት ነው። እናንተም የራሳችሁን አመለካከት አስቀምጡ። ለእነሱ አንዳንዴ ይጠቅማቸዋል ኮመንታተሮች ማለት ነው። እኔ እንግዲህ እዚህ ጋር እኔ ምንም ግን ዛሬ ማለት ነው ኦ ማይ ጋድ የሀይሚ ጸጉር በጣም ያምራል፣ ደስ ይላል። ኦ ማይ ጋድ እንዴ! በቃ እንደዚህ ትናንትና ውጪ ብሎ አባሮኛልና እንደዚህ ሆኜ በቃ ጸጉሬ ነስነስ ላድርግበት ብለሽ ነው አይደል እንዲህ አምረሽ የመጣሽ? ኦ ማይ ጋድ አይ እውነት ለመናገር ጸጉሯ በጣም ያምራል። ሂውማን ሄር የተሰካበት አይመስልም። የመሬ ነው። በጣም ነው ያምራል። ውብ ነው። በቃ ዛሬ እንዲሆነሽ ከማን ጋ ነው የዋልሽው? በቃ ይህን ነገርን ቲክቶክ ላይ ቅመሟ ካልተነገረን እንፈነዳለን እንዴ። በጎቹም ደስ ይላቸዋል እኮ እንደዚህ የሆነ ነገር ጣል ስታረጊባቸው፣ ቅመም ምናምን ጣል ስታረጊባቸው በስቶሪ ወይ እሷን ይዘው ማለት ነው ወይ ነው የሚሉት እኮ። ኧረ ወይኔ ሀይሚና ብሩኬ ታሪክ ነው የሚሰሩት እኮ እነሱ ታሪክ የምሬ ነው የምላችሁ። እና ዛሬ ሀብ ግራ ገብቶት ነበር። የእነሱን ባህሪ አላወቀውም ገና። እነሱ ይተዋወቃሉ። እነሱ ግን 2 ቀን ሙሉ ሳትተቃቀፉ እናንተ አልተነፋፈቃችሁም? ትኛ እንኳን ናፈቃችሁን። እዛ እንትና ጋር የሰራችሁት ቪዲዮ
በጣም ብዙ የተቃቀፉበት የረዘመ ነው። እዛ ሄደን እያየን ነው። እኛስ ችግር የለብንም። ይብላ ለናንተ ግን ብሩኬ ዛሬ የምር እንደዚህ ንግስቷ እንዲህ ቆንጆ ሆና መታ እንደው ወንድምህን ሰላም ብለህ እሷን ዝም ልትላት ነበር። እኔ እኮ ብሩኬ አንዳንዴ ያስቀኛል። አይ ቦቦ በአንዳንዴ ያስቀኛል። እፍረት ነው ወይስ በቃ እንዴት ነው? አላያትም ነው። ይገርመኛል። ሰላም ስትሆኑ ደግሞ ያዙ ይልቀቁኝ፣ የኔ አንበሳዬ፣ የኔ ቦቀቅላይ፣ የኔ ማሬ፣ የኔ ውቤ ትላላችሁ እና ታዲያ ስትጣሉኛ ምን አይነት ነገር እንግለጽላችሁ? ጥፋታቸውን ሲነገሩ ቤተሰቦቻችሁ አይወዱ። እንዲህ ብሩክ አጥፍቷል ሃይሚ ይህን አጥፍታለች ተብሎ ሲነገር አይፈልጉም። በእርግጥ ይቅርታ የብሩክ ጥፋቱ ሲነገርም አሜን ብለው ነው የሚቀበሉት አሉ። እንደ ፍየል ሀይሚ 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 የሚሉ ማለት ነው። ዝም ብለው እኮ ናቸው። 5 ናቸው እነሱ ማለት ነው። ምንም ፋይዳ የላቸው። የምሬ ነው። 5 በጎች አሉ። ወይኔ ምላስ ብቻ ይላሉ በየቤቱ እየዞሩ ማለት ነው። የብሩኬ እንኳን እንደዚህ አይሉ። እነሱ ዝም ነው የሚሉት። ዝም ባላየ ልክ እንደ ራሱ ማለት ነው። ሀይሚ አሁን ምንም ጥፋት የለብኝም ጥፋተኛ ነሽ አትበለኝ እያለች ነው ለወንድሟ አምና። ለብሩክ ግን ሸምጥጥ አደረገችው። ይሄ ነገር ታዲያ ምንድን ነው? ስራ ከሆነ ኦኬ ትክክል ነው። ካልሆነ ግን እኛም እኮ አስተያየት የምንሰጠው እንዴት ነው? ትክክል የሆነውን ትክክል ነው፣ ትክክል ያልሆነውን ነገር ትክክል አይደለም ማለት ነው ያለብን አይደል? እንደ ቤተሰቦች እና ከሚሰሩ ሰዎች ደግሞ እስኪ እናያለን። እኛ በራሳችን መላመት እውነት ሀይሚ ተናግረሽ ብሩክ ያልፈቅድልሽ ቢልሽ አናሃባሉ በቃ። ከዛ በኋላ ቢያኮርፍሽ እኔ ነግሬያለሁ፣ መሄድ ስላለብኝ ሄጃለሁ። ሳልነግርህ ብሄድ እንዴት ታደርገኛለህ ብዬ ነው ይከፋል ብዬ ነው ብለሽ መሄድ ትችይ ነበረ ሀይሚ። ዝም ብለሽ ስልክሽንም ጥርቅም ሰውየውንም ጥርቅም አድርገሽ ሄደሽ እናቴ። ሰውየው እሳቸው በቃ እንዴ። ብሩኬ ግን ጃኬትን የምታወልቀው ነገር ለምንድን ነው? ከሀይሚ ጋር ሁል ጊዜ የሆነ ነገር ሲፈጠር ጃኬቱን ያወልቃል። እንደዚህ ግን ተናዳጅ አይመስለኝም ነበር እናንተ። ብሩኬ የምሬ ነው የምላችሁ። እንደዚህ ተናዳጅ ነው እንዴ? ወይኔ ወንድማችን እኔ አላቅም ነበረ። ለማንኛውም ተረጋጉና ወደ ራሳችሁ ተመለሱ። ይችል ልዕልት አንዱ እንዳይጠብስብህ ብሩክ፣ አንቺም ሀይሚ ማለት ነው። ይሄን ሸበላ አንዱ እንዳይወስድብሽ በኋላ ሁለታችሁም ወየው ብትሉ አይሰራም። በዚህ አጋጣሚ ቤተሰቦች ያችን የድሬዳዋን መንገድ ዛሬ አምጡልኝ ለብሩኬና ለሃይሚ። ያችን የድሬዳዋን መንገዷን አጣብቂ መንገዷን አስታርቂልኝ የሚሉትን እሷን መንገድ አምጡና እያስገባችሁ ቲክቶክ ላይ ያሳዩልኝ። አሁን ነው ድሬዳዋ መውሰድ። ቤተሰብ ያችን መንገድ አምጡልኝ። አሁን ብሩኬና ሃይሚ ሲጣሉ እዛች ቦታ ውስጥ አስገብቶ በቃ ወደዚህ የለ እናያቸዋለን። የዛን ጊዜ አይመስላችሁም ቤተሰብ? እሷን ያሰብኩት ገና ግርግር። እኔ ከዚህ በኋላ ማውራት አልችልም። ሀብትሽ በቃ አንተ አናግረው ምናምን ብላ መግቢያው ላይ ስትሄድ ሃይሚ ኦ ማይ ጋድ ከፊት ለፊቷ ያቺ መንገድ መኖር ነበረባት አልኩኝ። ትክክል አይደለም ቤተሰብ? ቶሎ እንዲታረቁ ነው። ለነገሩ ሂዱበት፣ ይመቻችሁ። ጭቅጭቃችሁ የናፈቀው ሰው ብዙ ሰው አለ። ቤተሰቦችም እናመሰግናለን። እንዳይደብራችሁ በምንናገረው ነገር ቅር ካላችሁ ኮሜንት ስራ አስቀምጡ። እኛም ስራ ነው ያዝነው። ባይ